ሞገስ እኔን አንተን እንዴ ራሴ ነደደ ሜትር አላችሁ ግን በክንድ ምን መለካት ፈልግ ቁመት የጨመራ ይነበር ናስ በሻንጣ ያዘ እኔ በሻንጣ ወስድ ሻንጣ ውስጥ ሰደኝ ወስዶ ያቃል 12 ጥንቻሎች ባንዴ ቢያባረሩት ምን ታደርጋለህ? እጋለባቸው ይሻል ፈረስ ማንዴባ የደርስ ወርጭም ጀማታን እጅሪ እንዴት ናችሁልኝ? የረፍት ቀናችሁ እንዴት እያለፈ ነው? አለን ከሰኞ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ እሁድ ላይ ተገናኝተናል። ዛሬም የቃጠለው ፍልሚያ እንደተለመደው ሁለት እንግዶች ይኖሩናል። ስለዚህ ከነሱ ጋር ትንሽ ቆይታ ይኖረናል። ስለዚህ አዝናኝ ፕሮግራም ይኖረናል። እስቲ አብራችሁን ቆዩ። እንግዳ የለም እንዴ ዛሬ? አራለን እንኳን ደህና መጣችሁ። እንኳን ደህና ያያችሁ። ተቀመጡሽ። ወንበሩ እንዴት አያችሁት? ይመቻል? እናስቀምጥ። አረ ትቀመጣለህ እና ተረ ገፍ ነው ግድ የለም ተቀመጥ። እሺ አርጅቶ ትልቅ ነው። አረጀ እኔ በለጠ ትልቅ ሰው ነው እንዴ? ትልቅ ሰው። ማን ነው ታላቅ? እኔ ነኝ ታላቁ። አንተ ነህ? ታናሹ ስጦታው እባላለሁ። ስጦታው ደበበ። እንግዲህ ስራዎችን የተለያዩ የፊልም ስራዎችን ሰርታችኋል አይደል? የሄኖክ አየለንም ፊልም እንደሰራችሁ አውቃለሁ። እስቲ ትንሽ ንገሩን፣ ራሳችሁን በደንብ አስተዋውቁ። እኛ የሰራነው እጣ ፍቅር አለ፣ ዘውግና ጎፈር እና ባማካሽ ተወዳጅ ፊልም ነው። የአጭሮች ጎሳና የረጃጅሞች ጎሳ ነው የሚባለው። ያ ስለዚህ አንድ ጎሳ ሆናችሁ ነው የሰራችሁት? አይ አጭሮች የአንድ ጎሳ ግሩፕ ናቸው። ረጃጅሞች ደግሞ ለብቻ ግሩፕ ለብቻ ነው። እንዴት ሰው እንዴት ይለያችኋል? እሱ ትንሽ ፈጠን ይላል፣ በሱ ነው የሚለየው። እሱ ደግሞ ትንሽ ያው ታውቆ ረጋ ይላል። እኔ ፈጠን እላለሁ። ስጦታው ፈጠን ይላል፣ ደበበ ደግሞ ረጋ ይላል። እሺ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስቲ የቃጠሎ ፍልሚያ እየተወዳደርን እንጫወታለን። እየተጫወትን ትንሽ ቆይታ እናደርጋለን። ለማንኛውም የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ይሆናል ማለት ነው። እኔ አሸንፈዋለሁ። የምርን? ኧረ እኔ ማሸንፈዋለሁ። እኔ ማሸንፍ። እሺ እስቲ ማን እንደሚያሸንፍ አናውቅም። እኔ አሸንፋለሁ። እንዴት? እሺ ማን ይጀምር? ታላቅ ነው የሚጀምረው። ታላቅ ስለሚያቅለበልበው ታላቅ ደበበ ይጀምር። አይ ታናሹ ይጀምር። ስለሚያንቀለቅለው ያው ቃጠሎም ስለሚያንቀጠቅለው ስጦታው ይጀምር። ከወዲወትም ወዳችንም አስወጡት ወይ እንዴት ይችላሉ? አሁን ሰቃጠሎ ላይ መጀመሪያ መሆንበት ምክንያት ምን አገባኝ? እሱ ይቃጠል እንጂ ቀድሞ ደበበ። አሁን እኔ የሚገርመኝ ከቃጠሎ ይልቅ ያሰጋችኝ እቺ ወንበር ነው። እኔ የሚገርመኝ እቺ ማለት ነው የኔን እጅ አታለ እያቲ አይታታ የኔን እጅ ነው ታለ የራሴን እጅ እኮ ልበላው አሁን የተዘጋጃለ በቃጠሎ መልክ እንዛቀው በደምብ ስጦታ ይኸው ዛቅ እያረኩት ነው። ይኸው እስኪ ንገረኝ። ዛቅ እየገመጥክ እኔ እንዳቃጠልከኝ አቃጠል። አብራችሁ ነው የምትኖሩት? አዎ አብረን ነው። እንዴት ነው አሁን ኑሯችን? የእሱን ነገር ደረጃ ሰርተን እኔ ላይ ነው የምተኛው። ተደራራቢ ነው አልጋው ተደራራቢ፣ ሲወጣ ሲወርድ መከራ። ከላይ ማን ነው የሚተኛው? እኔ ደበበ ነኝ ታላቅ ተብዬ መጀመሪያ ይውጣት ወይ ትዳር አልያዝኩ። በሱ የተነሳ ይወቁም ያቀሩ ምን ዳር ትዳር ይዛችኋል? ምን ይዛለን? አላሲዘኛ ላይ እኔ ያፈቀርኳትን እሱ ነው እኔ ሞድጃት አይደል? እኔ እንዴት ልቻል? ለሁለት አንድ ሴት ወደን ለዛ ነው እንዲህ ቢል። አንድ ላይ ወደዳችኋል? አንድ ላይ ወደድና ታው ፍቅር ይዞን ታለ ደስ ይላል። እሷ ግን ማንን ወደደች? ታላቁን ነው። ረጋ ስላልኩ ታላቁን ነው የምትፈልገው እሱ። ግርማ ሞገስ እኔን አንተን እንዴ ይቁመት መለለነት ከሱ ይልቅ አንተ መለለለ ቁንጅናህን እንዴ
እኔስ ከሱ እበልጣለሁ እንዴ? ቁንጅና እያየሁ አይደል እንዴ? እንዴ ማን ይበልጣል? እኔ ኧረ በቁመትስ እኔ አልበልጥም እንዴ? ትበልጧለህ እንዴ? እንዴ ውየኝስ እንዴት ነው? እኩል ናችሁ? አይ እኩል አይደለም። ትንሽ ተቃጠለኝ በኋላ ትንሽ አጠርኩ። ኧረ ግድ የለም እውነት ጥሩ። እሺ ደበበን እንዛቅ። አየሁ አጭር መሆኑን አየሁ። ሊደርስ አልቻለም። እኔ እኮ ደርሻለሁ። እንዴት አድርጌ አይተኸኛል? ደበበ ረጅም ነው። ኧረ ስጦታው ነው ረጅም። ስጦታው ነው ረጅም። ኧረ እኔ ነኝ ረጅም። ይውሲ እሺ እንዛቀው። አይ እኩል ናችሁ። እኔ እንጃ ማን ፈራጅ አደረገኝ። አልዛቅም። ዛቀው ይኸው እየዛቁ እንዴ? ደበበ እንዛቅ። አሁንም ዛቅ። ይዛቃል። አይዞን። እንዴት ነው? እንዴት ነው? ከአንተ አይብስም ቃጠሎ። እንዴት አንተን አቃጠልከኝ። እናቴ ሆድ እያለ ጀምሮ እኮ ነው የሚያቃጥለኝ። እንዴት ውጣልኝ እያለ እኩል ነው። እንዴት? እኩል መንታ ነን። ውጣልኝ ብሎ አስወጣኝ። ከዛ ወጥቼ ራሱ ላርፍ አልቻልኩም እስካሁን ድረስ። ቀድሞ ማን ተወለደ? እኔ ውጣልኝ ብሎ በርግጫ አባሮኝ ስወጣ እጁን ይዞ ጎትቼ ወጣሁ። እንዴት ላርግ ታዲያ? ይኸው አሁንም ተቃጠሎ ላይ አብረን ቃጠሎ ነን። ይኸው እያየና አጥንቷን እንጣላት። ስጦታው እንጣላት። ልቆይ እንጂ በኋላ እንጨምራታለን ብዬ እኮ ያስቀመጥኳት። አጥንቷን ሊበላ አጥንታ ለበኋላ ፈልጊያት። እሺ ወይ አይ እዚህ ጋር እናስቀምጥ እንዴ? እንሰብስባቸው። አዎ ትሰበስብልኛለህ። ለዛ ብዬሽ እኮ ወዲያ አንተ እዚህ ጋር። እሺ መሰብሰብ ትችላለህ። የት ቤት ልትወስዳቸው? ወስጄ ቤት አጣጣማቸዋለሁ ብዬ ነው። እሺ ከዛማ እኔ ማለቅህ ነው እንካፈላታለን። እድሜያችሁን ግን አልነገራችሁም። እኛ እኮ ታላቅ ህንጻን ወይ ትልልቅ ሰዎች ናቸው። ጺም የለንም። የታለን አውቃችሁ ነው እንዴ የምትላጩት ጺማችሁ? ነው ወይ? ጺም የለንም። ልጆች እኮ ነን። ግን ልጆችን እንዴት ቃጠሎ ላይ ታቀርባላችሁ? ነውር እኮ ነው። ይኸው አቃጠልካቸው ልጆች። አባቢ ምን አድርገን? ማን ይጀምርሽ? ሁለተኛውን እኔ እንጃ። እስቲ እየተጫወትን ብቻ ቆይታ። እኔ መጀመሪያ ላይ የተቃጠልኩት፣ ሁለተኛ ደበበ ይጀምር። ደበበ ጀምር። ግን ራቀችኝ። እንዴት ላርጋት? ይኸው አላልኩም? አጭር ነው አላልኩም? እጄ እኮ እንዴት ለምን ቀረብ አታረግለት? የሚቃጠለውን ነገር ወደፊት አምጣው። እንዛቀው። ዛቀው። አልዛቀም። ይኸው አልዛቀም። ኧረ ዛቅ። ስጦታውም እየዛቀ ያዝ እንዴ እስኪ የፊልም ስራዎቻችሁን እናስታውሳችሁ። በአማካሽ እንዴት ነበር? ምን አይነት ገጸ ባህሪ ነበር የተሰጣችሁ? የሄኖክ አየለ በአማካሽ ነው። በአማካሽ ምን ነበር? በአማካሽ ማለት አጭርና ረጅሞች ግን ላስታውሳቸው። ነድር አይዞህ እኮ ምንህን እያቃጠለ? ራሴ ነድር ምናምን አቃጥሎ ነው። ይኸው በዚህ ነው የወጣብኝ። ሜትር አላችሁ ግን በክንድ ምን መለካት ፈልገህ? ቁመት የጨመረ ቃጠሎውን ሳቃጥለው ቁመት የጨመረ። እኔ ያጋጠመኝ ነገር ምን እንደሆነ ታውቃለህ? አብረን እኩል አስፓልት ላይ እንሄዳለን። ወይኔ በየት ዘለለኝ ሳልለው ላጥ ብሎ ዘሎን ፊታችን ያለው እንዴ በምን ዘለለን? ምንድን ነው ምናምን ብዬ ምንድን ነው አየር ነው እንዴ የሄደብኝ አልኩኝ። በላይ እኔ በላይ ማለት ዘል ብሎ እኛ ፊት ለፊት ቆም ማለት። እንዲህ ነው የሰራሁላችኋል። እንዴት ማን ምንድን ነው? እኔ ምን አውቃለሁ። ረጅም ነው። ከዛ ፊት ላጥ ብሎ ዘሎ። አዎ ሁለታችንም ዘሎን ስናየው ተራራ ነው ላይ። ምንድን በየት ነው የዘለልከን እንዴ? እንዴት አልኩኝ። እንዴት ያስብላል። ከዛ እንዳልነክሰው እንዴት ላድርገው? አልደርስበትም። ምን ላድርግ? ቁርጭምጭሚቱን ለያዘው እንዴ ሳያስብ ስለውሱ አረተው
ዛሬ እንኳን ዘሎ አፍልቆና እንዳይሄድ አለኝ። እኔማ ያችን ሊይዛት ነበር አልደርሳልኩ። እዛች ነገር ሊይዛት ብዬ እንዴት ብዬ ልድረስ? ከሰው ጋር ስትጣሉ ትይዛላችሁ? ታዲያ ጭር እናሸንፈው እንዴ? ተጠንቀቅ፣ ጥንቃቄ አድርግ። አሁን ከተቃጠልንም ጥንቃቄ ወደ አንተ ዘለል እንዳለ ከባድ ነው። እሺ ወደ ሶስተኛው እንሂድ። እሺ እኩል ነው የምንዝቀው ሶስተኛው። የአሁኗ እኮ ትንሽ ናት። እኔ እጅ ትበልጣለች። ዛቅ አድርገን እንዝቃለን። እየተያያችሁ ዛቅ። አቤት ናይስ። እየተያያችሁ ዋው። ውሻ አባሯችሁ ያውቃል? አንድ ተዛረኝ ነገር የሆነ ነገር ግዛ ሱቅ አለኝ። እሺ ምን ለብሻለሁ መሰለህ? የምኒልክ ልብስ የለም ጥቁር ለብሻለሁ። ሱሪዬም ጥቁር ነው። ልክ የሆነ ገዝቼ ስመጣ 5 ውሻ መጣብኝ። 5 ውሻ ካሳንቺስ እያለሁ 5 ውሻ። እንግዲህ ውሾችን እውነታቸው እኔን ነው የሚያሉት። ልክ ነህ እኮ። በምን ልከላከል? ፌስታል ነው ያዝኩት። እንዴ እያልኩኝ እንዲህ ይዞራል፣ ይንከባለላል። ቁሜ ነው ብሎ እኮ ነው የሚከላከለው። እየተንከባለለ እኮ መሬት ላይ እኮ ነው ይላል ፌስታሉ። ለካ እነሱ ደግሞ እንዴ ተኝቷል ጨዋታ መስሏቸው ማለት ነው። እሱ ይዞሩታል። ፌስታሉ እንዲያርኩ ወድቄያለሁ እኮ ነው የሚዞሩ። ፌስታሉ እንዲያርኩ ወድቋል ብለው እነሱም አብረው ይዞሯል። ይሽከረከሩታል ፌስታሉ ጋር። ዳቦ እኮ ነው የያዘው። ወይ አይበሉት እሱ እያለ ይሽከረከርላል ላይ እና እንዴት ሆንክ? እሺ መጨረሻው እንዴት ሆነ? ጥለውት ሄዱ። ንቀውት በቃ ተኝቷል። ጥለውት ሄዱ። ስራዎቻችሁን ግን ትንሽ እስቲ እናስታውስ እና ዘውድና ጎፈር እንዴት ነበረ? ካስቱ እንዴት ታገኛችሁት? እንዴት ካስት ተደረጋችሁ? ካስቱ ምን መሰለ? ዘውድና ጎፈር ልክ ፈረንጅ ነው። ልክ ቢሮ ላይ ሆኖ ስራ ቅጥር ያወጣልን ቅጥር አውጥቶ እኛ ደግሞ ለመወዳደር ሄድን ስራ ማለት ነው። እዛ እና 1-2 ሜትር ከምናምን ረጅም ልጅ አለ 2 ሜትር ካስ እዛ ይግቡት አንድ ላይ ተባለ። ልክ ስንገባ እሱ በሩ ላይ ቆሟል። እንዴት ብለን እንግባ? እንግዲህ ለውድድር ነው፣ ለውድድር አለጋ ነው። እሱ ይታያልኛ እንታይ ስራ በጠፋበት ሰዓት ሰበው እንግዲህ እኛ ስራ ብለን ነው ሩጠን ይሄር እንግዲህ ሰማይ ስባር የሚያክል ሀበሩ ላይ ቆሟል። ዘውድና ጎፈር ላይ ፈረንጆ እዛ ቁጭ ብሎላል። እዛ ግቡ ተባለ ሶስታችን። ያ እንዴት ያስገባል? ስልት ነደብኩኝ። በዚህኛው እንሹለክ አይንም እንዳው እንዳያት ከፊት ነው እንዲህ ብሎ ቁሞ ያለው። ከኋላ ዝም ብለን አንገባም። እንዲያለ ቁመን ቀጥ ብለን ገባን። በሱ በእግሩ ውስጥ ሁለታችንም እንደዚህ ያለ በእግሩ ውስጥ አለፋችሁ። ሁለታችን ዘና ብለን እንዲህ ዘና እያለ ሁለታችንም። ከዛ ፈረንጁ ደነገጠ። አላ ያለው ሌላ እዚህ ያለው ታች ያለው ሌላ። እንዴ ምንድናችሁ አለ። ልንቀጠር። ምንድነው ሙያችሁ ተባለ። ሙያ የምትቀጠሩበት እሱ የሚረግጠውን እኛ ለማጽዳት ረጅም የሚረግጠውትን ጫማውን እናጸዳለን። ጫማው ራሱን አንገረኛ ገብተን እኮ ስንተኛ እሱ ነው ሳሎንና ምኝታ ቤት ነው። እሺ እንዛቀው ዛቅ በደንብ ዛቅ። አሁን ያዙት። ቆይ ደብ ተቀያይሩት ጠረ ለማ እንዴት ዳርስ ነበር ናስ እንዴት አድርገህ ወይ አቤት እንዴት እንዳጎረሰኝ አይተዋል። እንዴት ይድረስ ሶፍ እንዴት ይድረስ። ብዙ ጊዜ ትጎራረሳላችሁ። እንዴት አድርገን እንደዚህ አይነት ጠረጴዛ ላይ አልጎራረስን። ቻው ነው። አንተም ጉረስ እኔም ልጉረስ ተባብለን በዛው
በራሱ እጅ ይሻልም አይሻልም? ትንሽ ግን አለው። ስለዚህ እንዛቀው። ተው ልትሸነፍ ነው ማለት ነው። ተው ሶፍት ካበዛ ልትሸነፍ ዛቅ። ሰልፍ ላይ እንዴት ነው ሰልፍ ስትሰለፉ? የምን ብዙ ሰልፍ አለ። የዳቦ ሰልፍ አለ፣ መድኃኒት ቤት ሰልፍ አለ። ሰልፍ የሌለበት ቦታ የለም። እኛ የተሰለፍነው የት እንደው ታውቃለህ? ባቡር ታውቃለህ? ባቡር? አዎ። ልክ ባቡር ገባን። ሰልፍ ግን አይደለም። ገባን ባቡር ላይ ገባችሁ። እዛ አንድ ፖሊስ ስልካችሁን ያዙ አለ። ለምን? ወሮ በላ አለ። እዛ ቤት ሌቦች አሉና እንዳይሰርቋቸው ለማለት ነው። ሊያስተምረን ነው። ተንበርክኮ ነው እንዴት ብሎ ይሰርቀን ነው? አሁን ስልካችን እንዴት አድርጎ ይወስዳል አልኩት። ከኛ እንዴት ብሎ ነው? ዛቅ እንዛቀው። እሺ አራቃተል ማንም ያሸንፈው እንዴ? ዛቅ አይበለውና ሌባው ሰርቋችሁ ቢሮጥ ምንድነው ልታረጉ የምትችሉት? ቁርጭምጭሚቱን ነው የምንለው። ስጦታውና ደበበ በሰው ፊት የሚፈሩ አይነት ሰዎች እንዲሆኑ ነው የሚፈልጉት ወይስ ሚስኪን ሰዎች በጣም እንዲራሩላቸው የሚፈልጉ አይነት ሰው? እኛ ሰዎች እንዲፈሩን ነው የምንፈልገው። በተለይ ህፃኖች እንዲፈሩን እንፈልጋለን። የምርህን ነው? አዎ። እኩያታቸው መስሎን መከራቸው መስለን ሲያዩና ትልቅ ፊታችን ትልቅ ሆኖ ሲያዩ ዋይ ምናምን ይላሉ። መዋለ ህፃናት የገባንን መስለው እኮ አብረን ማለት። እሺ እንጨርስ። ዛቅ እያደረግን እኔ ልረታ ነው። በቃኝ። ምን ይመስላል? ወተት ይቻላል። እኔ ደበበ እንዴ እሱን ያሸነፈኝ እኔ አልሸነፍም። ታውቃለህ እንዴ? ምን ችግር አለው? ወንድምህ አይደል እንዴ? ግድ የለም። ሶፍት በምን ትፎካከራላችሁ? እንዴ በቁንጅና እንደገና ደግሞ በትምህርት እኔ አንደኛ ነው የምወጣው፣ እሱ 10ኛ ነው የሚወጣው። ተለምኑ ፎራፊ ነው እሱ። እድሜ ልኩን እንደፈረፈ ወደ አሜሪካ እየሄድኩ ነው። ፕሌን ተዘጋጅቶ ወደ አሜሪካ እየሄድኩ ነው። ወደ አሜሪካ በሀሳብ ነው እየበረርኩ ነው። እኔንም ያዘኝ በሻንጣ ያዘኝ። እኔ በሻንጣ አልወስድም። ሻንጣ ውስጥ ውሰደኝ ወስዶ ያውቃል? በሻንጣ የተወሰደ ሸራተን ስንገባ በሻንጣ ይዘው ገብተህ ታውቃለህ? ሁለታችን መፈተሽ መረጠን። ለምን በሻንጣ አንዳችን ይዘህ አንዱን ያዘውና ተከተላለ። እሱ እንደ ፊልም አክተር እንዲህ ብሎ ይገባላል። ያኛው ፖርሶ ውጭ ላይ ተመጣ ተብሎ እኔ ነኝ እኮ ሻንጣ ውስጥ ያለው። የዛ ውስጥ ሙቀት ሊገለኝ ነው። እሱ ተሎ አስገባው። አንተ ፈተሽ ነው የተጎተተ ገባ። ሻንጣው እኮ እኔን ነው የሚያለው፣ ግን እየጎተቱ በሻንጣ ይዘው ገባ። ምንም አላወቁም። ከዛ ሁለቱን መጣና በሩ ላይ ስንወጣ እንዴ ቅድም አንድ ሰው እኮ ነው የነበረው። ከዛ ተወልዶ ነው አልኩት። ከሻንጣው እሺ ወደ አምስተኛው እንሂድ። ይኸው አምስተኛው ወደፊት አምጡት። አሁን ነው መከራው። ዘፍዝፈው እንዴ። ወደፊት እስከ ማን ጋር መስራት ትፈልጋላችሁ? እኔ ከማንዴላ ጋር ብሰራ ደስ ይለኛል። ማንዴላ ጋር አይ ትንሹ ቦርጩ እኛን ስለሚያክል ደስ ይለናል እሱ ጋር መስራት። ናይስ። እሺ እኮ ይኸው እዚሁ ጋር እያቀረብን ነው ማለት ነው። አንዳም በዚህ አጋጣሚ ከሰማ ነስጦታው ይፈልጋሉ መስራት ማለት ነው። አምስተኛውን እንዛቅ ተዝቋል። አሁን እናውጣውና ዘፈዘፈው ይሄው እናውጣው። ወይ ናይስ። ደበበ በቃ ከበቃ እንካጠጥ በቃ ለስጦታው ማን እሱ እኔ ሊያሸንፍ ዛሬ ካሸነፈች እንኳን ወሰደ ማለት ነው። ናይስ። እሺ እንጨርስ። ዛቅ እናርግና ዛቅ አርገን ናይስ። 12 ጥንቸሎች በአንዴ ቢያባርሯችሁ ምን ታደርጋለህ?
እጋለባቸው ይሻል። ፈረስ ፈረስማ እንዴት አለ የት ደርሰን ቁርጭምጭሚቷን እጄ ልሂድ። እሺ 5ቱንም አጠናቃችኋል። ስለዚህ ይኸው ቅስቅስ እንላለን። እኔን ርብት አድርግልኝ። በጣም ነው የተቃጠላችሁ። በጣም ተቃጠለ። 25 ሺህ ብር ይጣፍጣል እንዴ? 25 ሺህ ተሸልማችሁ 25 ሺህ መጨረሳታችንም ይጨምረኛል። ይላ ሲጨምረኝ እሱን ያህል ይችላል። እሱን ቲክቶክም እየሰራችሁ ነው አይደል? ቲክቶክ እንሰራለን። እንዴት መቼ ጀመራችሁ? እንዴት ነበር? አሁን በቅርብ ነው የጀመርነው፣ ግን አሪፍ ደረጃ እንደርሳለን ብዬ እጠብቃለሁ። ስንት ፎሎወር አላችሁ? ወደ 50 ምናምን ደርሷል። 50 ደርሷል። ኧረ ውሸት ነው። እንዴት? ገና ነው። አልደረሰም። ይኸው አልደረሰም። 14 ፎሎ ነው ያለው። እሱ ውሸቱ ነው። ይኸው ታናሽ ሲባል እንዳጭበረበረ በሚዲያ ላይ ቀርባ አምሳልኝ። ተው ውሸት ነው። አምሳልኝ ያዚዝ 25 ብሯን ያላዋል። እንዴት አሸንፍ ያረ የእናንተ ነው የኛ ነው። ደንበኛ ነን። እንወዳችኋለን፣ እናከብራችኋለን። እኛም በጣም ነው ስለመጣችሁ በጣም ነው የምናመሰግነው። ለማንኛውም ስጦታውም ደበበ አክብራችሁን የቃጠሎ ፍልሚያ ስለመጣችሁ በጣም ነው የምናመሰግነው። የዛሬ የእሁድን በኢቢኤስ የቃጠሎ ፍልሚያ ፕሮግራማችን ይህንን ይመስል ነበረ። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም የረፍት ቀን ይሁንላችሁ። መልካም ቀን ዋላ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።